ሰላም ጤና ይስጥልን ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዕለተ ማክሰኞ መጋቢት 29 ቀን 2018 ዓ.ም የዜና ሰዓት ነው። የኢትዮጵያ ፌዴራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ሰዎችን ለሞት ዳርጓል ያለውን ህገወጥ የሰዎች አዘዋዋሪ በቁጥጥር ስር ማዋሉን፣ ሶማሊያ በቢሊዮኖች በርሜል የሚቆጠር የነዳጅ ክምችቷን ለማውጣት ለመጀመሪያ ጊዜ ሙከራ ልትጀምር መሆኑን የሚዳስሱ ዋና ዋና ዜናዎችን ጨምሮ የተለያዩ ጥንቅሮችን ወደ እናንተ እናደርሳለን። ዜናዎቹን በመምራት አብሬያችሁ የምቆየው ጽዮን ላይ ኩነኝ። አብራችሁን ቆዩ። ፌዴራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ሰዎችንም ለሞት ዳርጓል ያለውን ህገወጥ የሰዎች አዘዋዋሪ መያዙን አስታወቀ። የኢትዮጵያ ፌዴራል ፖሊስ በርካታ ዜጎችን ለሞት የዳረገን ያለውን ህገወጥ አዘዋዋሪ ትግራይ ክልል ሽረ ከተማ ከነ ግብረ አበሮቹ በቁጥጥር ስር መዋሉን አስታውቋል። ጌታውን አበበ ዝርዝር አለው። የኢትዮጵያ ፌዴራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ሰዎችን ለሞት የዳረገን ያለውን ህገወጥ አዘዋዋሪ በትግራይ ክልል ሽሬ ከተማ በቁጥጥር ስር መዋሉን አስታውቋል። ፖሊስ ሰኞ ዕለት መጋቢት 28 ቀን 2018 ዓ.ም ባወጣው መግለጫ ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር የተጠረጠረውን ይትባረክ ዳዊት ወይንም ክብሮም የተባለውን ግለሰብ ከ9 ግብረ አበሮች ጋር በቁጥጥር ስር እንደዋለ ገልጿል። ህገወጥ አዘዋዋሪ ቡድኑ ከ2010 ዓ.ም ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ ይወስድ እንደነበር ፖሊስ ባወጣው መግለጫ ይፋ አድርጓል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 መጋዘን እንዳላቸውና በዚህ አደገኛ ወንጀል ከ3 ቢሊዮን ብር በላይ ሲያንቀሳቅሱ እንደነበር ፖሊስ ጨምሮ አስታውቋል። ይህ ህገወጥ የሰዎች አዘዋዋሪዎች ቡድን ሊቢያ ውስጥ ባዘጋጀው መጋዘን ስደተኞችን በማገት የተለያየ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ በትንሹ እንዲመገቡ በማድረግ እንደሚያሰቃይም ተገልጿል። በዚህ የቡድኑ ድርጊት የበርካታ ስደተኞች ህይወት ማለፉን ጨምሮ የአካል ጉዳት እንደደረሰባቸው፣ ሴቶች እንዲደፈሩና ከፍተኛ አካላዊና ስነልቦናዊ ጉዳት እንዲደርስባቸው ማድረጉን ፖሊስ በምርመራው ማረጋገጡ ተጠቅሷል። የፌዴራል ፖሊስ በመግለጫው ላይ ከ100 በላይ ተጎጂዎችና ቤተሰቦቻቸውን በሀገር ውስጥና ከሀገር ውጭ የምስክርነት ቃል የመቀበል ስራ መስራቱንም ጨምሮ ገልጿል። ሊቢያ፣ ሱዳን፣ ቤልጅየም እና እንግሊዝን ጨምሮ ከበርካታ ሀገራት ከሚገኙ 16 ተጎጂዎች ላይ ቃል መቀበሉን የፌዴራል ፖሊስ በመግለጫው አመልክቷል። በትግራይ ክልል ሽሬ ከተማ በቁጥጥር ስር የዋለው ክብሮም በተለያዩ ሀገራት የሚጠቀምባቸው ከ4 በላይ ስሞች እንደነበሩት ተገልጿል። የኢትዮጵያ ፌዴራል ፖሊስ በህገወጥ የሰዎች ዝውውር የጠረጠራቸውን ግለሰቦች በቁጥጥር ስር ለመዋል ሮክ ከተባለ በምስራቅ አፍሪካ ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ ድርጅት ጋር የመረጃ ልውውጥ ማድረጉንም ገልጿል። በዓለም አቀፍ ደረጃ ይፈለግ ነበር የተባለው ይህ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት አለሙ ከዚህ ቀደም ወላጆቹ ባወጡለት ስም ጳውሎስ ዳዊት ወልዳይ ይታወቅ እንደነበር ፖሊስ አያይዞ ጠቅሷል። የፌዴራል ፖሊስ በመግለጫው ላይ ወንጀል መስራት ሲጀምር የሚታወቅባቸው ስሞች በማለት ግለሰቡ ሱዳን ሀገር የሚታወቅበት ስም አህመድ፣ ሶማሊያ፣ ጅቡቲና ኬንያ የሚጠቀምበት ስም ሙኒር መሆኑንም ይፋ አድርጓል። ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች መሆናቸውን ፖሊስ በምርመራ ማረጋገጡን የገለጸ ሲሆን ፖሊስ እነዚህን ስሞች በመጠቀም ምርመራና ክትትል ማድረጉን አመልክቶ ከ70 በላይ በሀገር ውስጥና በተለያዩ ሀገራት የሚገኙ ዋና ዋና የህገወጥ አዘዋዋሪዎችን መለየቱን አስታውቋል። በዚህ ሂደት ታዲያ ፖሊስ ዋና ተጠርጣሪ ነው ያለውን ክብሮምን ጨምሮ በአጠቃላይ 10 ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር አውሏል። ፖሊስ የተያዙትንም ሆነ ያልተያዙትን ተጠርጣሪዎች በወንጀሉ ያፈሩትን ሀብት በጥናት በመለየት ሌሎች ሀብቶቻቸውንና በባንክ የሚገኝ ገንዘብ እንዳይንቀሳቀስ በፍርድ ቤት ማሳገዱንም በመግለጫው ላይ ተጠቅሷል። ከተለያዩ የኢትዮጵያ ክፍሎች የተሻለ ኑሮን ፍለጋ በርካታ ወጣቶች ያላቸውን ለህገወጥ አዘዋዋሪዎች በመክፈል በአደገኛ ሁኔታ የሀገራትን ድንበርና ባህሮችን በማቋረጥ ሞትን ጨምሮ ለተለያዩ አደጋዎች ይዳረጋሉ። ፍልሰተኞቹ በጉዟቸው ውስጥ ከሚያጋጥሟቸው እንግልቶችና ለህይወት አደገኛ ከሆኑ ክስተቶች በተጨማሪ በህገወጥ የሰዎች አዘዋዋሪዎች እጅ ለብዝበዛ፣ ለመደፈር፣ ለስቃይ፣ ለአካል ጉዳትና ለሞት ሲዳረጉ ይስተዋላል። ሶማሊያ ለመጀመሪያ ጊዜ ከባህር ላይ ነዳጅ ለማውጣት ቁፋሮ ልትጀምር እንደሆነ ተገለጸ። ተመራማሪዎች ሶማሊያ በቢሊዮኖች በርሜል የሚቆጠር የነዳጅ ክምችት እንዳላት ባለፉት ዓመታት በተደረገ ፍለጋ ግምታቸውን አስቀምጠዋል። ብዙነህ እንዳለ ዝርዝር አለው።
የቱርክ ፔትሮሊየም ኮርፖሬሽን ነዳጅ ቁፋሪ መርከብ የመጀመሪያውን ዓለም አቀፍ ተልዕኮ ለመጀመር በአረቢያን ባህር ላይ ወደሚገኘው የሶማሊያ ግዛት አምርቷል። ሶማሊያ ከቱርክ መንግስት የነዳጅ ቁፋሮ ኩባንያ ጋር በመሆን የመጀመሪያዋን በባህር ላይ የነዳጅ ቁፋሮ ልትጀምር መሆኑንም አስታውቃለች። ሶማሊያ እዚህ ውሳኔ ላይ የደረሰችው ባለፈው ዓመት የተደረገውን የነዳጅ ፍለጋ ውጤታማ መሆኑን ተከትሎ ነው። ሶማሊያና ቱርክ ባለፈው ዓመት የምርት መጋራት ስምምነት መፈራረማቸው የሚታወስ ሲሆን በቅርቡ በተደረገው የነዳጅ አሰሳ ላይ የተለዩ የውሃ አካባቢዎች ላይ ጥልቅ ቁፋሮ እንደሚጀመርም ተገልጿል። የሞቃዲሾ ባለስልጣናት ቁፋሮ የሚሳካ ከሆነ ሰፊውን የተከማቸ እምቅ ሀብት የሚከፍትና የሶማሊያን ምጣኔ ሀብት እንደሚያንሰራራም ያደርጋል ብለዋል። ተመራማሪዎች ሶማሊያ በቢሊዮኖች በርሜሎች የሚቆጠር የነዳጅ ክምችት እንዳላት ይገምታሉ። ቱርክ በሶማሊያ የባህር ክልል ውስጥ ነዳጅን ለማውጣት ቁፋሮ እንደምትጀምር የተናገረችው ከወራት በፊት ታህሳስ ወር ላይ ነበር። የቱርክ የኤነርጂና የተፈጥሮ ሀብት ሚኒስትር አልፓርሳን ባይራክታር ቱርክ ለመጀመሪያ ጊዜ ከሀገር ውጭ ለሚካሄድ የነዳጅ ቁፋሮ ስትሳተፍ እንደሆነ ገልጸው ይህ እርምጃ ሀገሪቱ በባህር ላይ በሚካሄድ የኃይል ፍለጋ እንቅስቃሴዋ ላይ ታሪካዊ እርምጃ መሆኑን ገልጸዋል። ረሲፕ ጣይብ ኤርዶዋን በበኩላቸው እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ድጋፍ ለማሰባሰብ ወደ ቱርክ አምርተው ከነበሩት የሶማሊያው ፕሬዝዳንት ሼህ ሐሰን መሐሙድ ጋር ጋዜጣዊ በሰጡበት መግለጫ ወቅት ቱርክ ለመጀመሪያ ጊዜ በሶማሊያ የነዳጅ ቁፋሮ ላይ ልትሳተፍ እንደሆነ አሳውቀዋል። ከአንድ ዓመት በፊት በሶማሊያና በቱርክ መካከል የተደረሰውን ዘርፈ ብዙ የትብብር ስምምነት ተከትሎ ቱርክ ግዙፍ ነዳጅ አሳሽ መርከቦችን በሶማሊያ የባህር ክልል ውስጥ አሰማርታ ፍለጋ ስታካሄድም ቆይታለች። የቱርኩ ፕሬዝዳንት ባለፈው ዓመት ለ9 ወራት የተካሄደውን የነዳጅ አሰሳ ተጠናቆ በዚህ ዓመት ነዳጅ ለማውጣት ቁፋሮ ይጀመራል ሲሉም ተናግረዋል። በህንድ ውቅያኖስ ላይ በሚገኘው የሶማሊያ የባህር ጠረፍ ላይ ሰፊ ቦታን የቱርክ ነዳጅ ፈላጊ አሳሾች ፍለጋ ማካሄዳቸውን የጠቀሱት ኤርዶዋን ይህ አይነቱ ስራ ለቱርክ አዲስ ነው ሲሉ በወቅቱ ተናግረዋል። ቱርክ በ2024 መጀመሪያ ላይ ከሶማሊያ ጋር የመከላከያና የምጣኔ ሀብት ስምምነት የተፈራረመች ሲሆን ይህም የነዳጅና የተፈጥሮ ሀብት ፍለጋን እያካተተ ነበር። በነዳጅ ፍለጋው ስምምነቱ መሰረት ቱርክ የነዳጅ ፍለጋን፣ ምዘናና ነዳጅ ዘይትን ከባህር ዳርቻ ስፍራዎች የማልማትና የማምረት ስራዎችን እንደምታከናውንም ተገልጿል። አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ቀጣይነት ያለው የድምጽ ብክለት ሰዎችን ለድባቴና ለጭንቀት እንደሚዳርግ አስታወቀ። የድምጽ ብክለት በቀጥታ ከአእምሮ ጤና ጋር እንደሚገናኝም ተገልጿል። ሩሃ ግርማ ተጨማሪ አላት። የድምጽ ብክለት በጉዞ፣ በእንቅልፍ፣ በስራና ትምህርት፣ በንግግርና በመሰል የሰው ልጆች የተለመዱ እንቅስቃሴዎች ላይ ተጽዕኖ የሚያሳድርና ጤናማ አካባቢን በመበከል በስነ ልቦናና አካላዊ ጤንነት ላይ ጉዳት የሚያደርስ ያልተፈለገ ድምጽ ነው። ሆኖም ግን የድምጽ መጠን እንደ ሰሚው ዕድሜ፣ የጤንነት ሁኔታ፣ እንደ ድምጹ አይነት ቆይታና ድግግሞሽ የሚለያይ ነው። ለአንዱ መደበኛ ድምጽ ለሌላው የሚረብሽ፣ ለአንዱ የሚረብሽ ድምጽ ለሌላው ሙዚቃ ሊሆን ይችላል። በዚህ ጉዳይ ላይ ጣቢያችን አፍሪካን ሬኔሰንስ ቴሌቪዥን ያነጋገራቸው በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል የምርምርና ስልጠና ዳይሬክተር የሆኑት ዘገየ ዮሐንስ የድምጽ ብክለት በቀጥታ ከአእምሮ ጤና ጋር እንደሚገናኝ ገልጸዋል። አንድ ድምጽ ብክለት አለ ወይስ የለም የሚለው ራሱ ያው የሚለካ ነገር ነው። በባለሙያዎች በዛ ዘርፍ በሰለጠኑ ባለሙያዎች አንድ አካባቢ ላይ ድምጽ ብክለት አለ ሲባል ምን ያክል ሲኖር ነው የድምጽ ብክለት አለ የሚለው ራሱ ባለሙያ ሜጀር የሚደረግ ወይም የሚለካ ነገር ነው። ነገር ግን ያው አጠቃላይ የድምጽ ብክለት አለ ብለን ከወሰደን ግን በቀጥታ ከአእምሮ ጤና ጋር ይገናኛል። የድምጽ ብክለት አእምሮ ጤና ላይ ተጽዕኖ ይፈጥራል። ዳይሬክተሩ አክለውም ቀጣይነት ያለው የድምጽ ብክለት ሰዎችን ለድባቴና ለጭንቀት እንደሚዳርግ ተናግረዋል። የድምጽ ብክለት በሚኖርበት ሰዓት ከፍተኛ የሆነ የእንቅልፍ ችግር ያመጣል ሰዎች ላይ። ለምሳሌ ከፍተኛ የሆነ ድምጽ ባለበት አካባቢ ላይ በቂ እንቅልፍ መተኛት ያስቸግራል። እንደዚሁም ጭንቀትና ድባትን ቀጣይነት ያለው የድምጽ ብክለቱ የሚቀጥል ከሆነና ለውጥ ከሌለው እዛ አካባቢ ላይ የድባቴና የጭንቀት ምልክቶችን ሰዎች እንዲያሳዩ ያደርጋል። ወይም ድባቴና ጭንቀትን ውጥረትን ከፍ ያደርጋል። ስለዚህ እነዚህ ደግሞ በብዛት ኮመን የሆኑ የአእምሮ ጤና ችግሮች ብለን የምንወስዳቸው ናቸው። እንግዲህ የአእምሮ ጤና ችግር በጣም ሰፊ ነው። እነዚህ ድባቴና ጭንቀት ግን ብዙ ሰው ላይ ሊከሰቱ የሚችሉ የአእምሮ ጤና ችግሮች ናቸው። ባለሙያው መፍትሄውንም እንደሚከተለው አስረድተዋል። የድምጽ ብክለትን በመቆጣጠር የሰዎች እንቅልፍ ሁኔታ እንዲስተካከል ማድረግ ይቻላል። ያው እንቅልፍ መዛባት አብሮ ብዙ ነገር ያዛባል። አንድ ሰው እንቅልፍ ችግር ሲያጋጥመው የምግብ ፍላጎቱ አብሮ ተደላል። የቀን ላይ ያለው ውሎ እና ስሜቱ ላይ ተጽዕኖ ይፈጥራል። ስለዚህ የድምጽ ብክለት በመቀነስ
ጭንቀትን፣ ውጥረትን እንደዚሁም ደግሞ የእንቅልፍ ችግሮችን ማስተካከል ይቻላል ይታሰባል። እነዚህ ናቸው ጥናቶችን የሚያሳዩት። ጫጫታ በበዛበት ሰው ተጨናንቆ በሚኖርበት አካባቢ መኖር እርዳታ የማጣት ስሜት እንደሚፈጥር፣ በተቃራኒው ድምጽ ባልበዛባቸው አካባቢዎች መኖር ደግሞ ጥልቅ የመመርመር ስሜት እንደሚያጎናጽፍ ጥናቶች ያሳያሉ። አማራ ባንክ ተጠባባቂ ዋና ስራ አስፈጻሚውን ጨምሮ ለ8 ከፍተኛ የስራ አስፈጻሚዎች ሹመት መስጠቱን አስታወቀ። አማራ ባንክ የባንኩን ስልታዊ ግቦች ለማሳካትና ተወዳዳሪነቱን ለማጠናከር ይረዳሉ ያላቸውን ተጠባባቂ ዋና ስራ አስፈጻሚን ጨምሮ 8 ከፍተኛ የስራ አስፈጻሚዎችን መመደቡን ለጣቢያችን በላከው መግለጫ አስታውቋል። በመጋቢት 28 ቀን 2018 ዓ.ም ይፋ የተደረገው ይህ የአመራር ምደባ በኢትዮጵያ ብሔራዊ ባንክ የጸደቀ ሲሆን የባንኩን የ5 ዓመት ስትራቴጂካዊ እቅድ በላቀ ደረጃ ለማሳካት የታለመ እንደሆነም ተገልጿል። በምደባው መሰረት አቶ ሳሙኤል ታደሰ የባንኩ ቺፍ ሪቴል ባንኪንግ ኦፊሰርና ተጠባባቂ ዋና ስራ አስፈጻሚ ሆነው የተመደቡ ሲሆን በተጨማሪም አቶ ሸቴ የማታ ቺፍ ኮርፖሬት ባንኪንግ ቢዝነስ ኦፊሰር እንዲሁም አቶ መንግስቱ ኃይሉ ቺፍ ኮርፖሬት ሰፖርት ሰርቪስ ኦፊሰር፣ አቶ ባህሉ ጉልላት ቺፍ ባንኪንግ ኦፕሬሽንስ ኦፊሰር እንዲሆኑ መመደባቸውን ባንኩ ይፋ አድርጓል። ከነዚህም በተጨማሪ የኢንፎርሜሽን ቴክኖሎጂ እና የዲጂታል ባንኪንግ ቺፍ ኦፊሰሮች ሹመታቸውን በብሔራዊ ባንክ ጸድቆ ትውውቅ ማድረጋቸውንም ባንኩ በላከው መግለጫ ዘርዝሯል። አሚጎስ የገንዘብ ቁጠባና ብድር አክሲዮን ማህበር የማበደር አቅሙን እስከ 20 ሚሊዮን ብር ማድረሱን አስታወቀ። ከተመሰረተ 13ኛ ዓመቱን እያከበረ የሚገኘው አሚጎስ የገንዘብ ብድርና ቁጠባ አክሲዮን ማህበር በብድርና ቁጠባ ዘርፍ ከተመሰረቱ ቀደምት አክሲዮን ማህበራት መካከል አንዱ ሲሆን በአሁኑ ወቅት ትልቁን የማበደር አቅሙን እስከ 20 ሚሊዮን ብር ማድረሱን አስታውቋል። አሚጎስ ከሀገር አቀፍ እውቅናው ባሻገር የዓለም አቀፍ ህብረት ስራ ማህበራት ጥምረት ወይንም ICA እንዲሁም የአፍሪካ ህብረት ስራ ማህበራት ኮንፌዴሬሽን ማህበር አባል በመሆን ሀገር አቀፍና አህጉር አቀፍ እውቅና ማግኘቱም ተገልጿል። ማህበሩ 13ኛ ዓመቱን እያከበረ በሚገኝበት በዚህ ሰዓት አርቲስት ግሩም ኤርሚያስን የማህበሩ ብራንድ አምባሳደር አድርጎ ሾሟል። ኮምፓስ ፕሮፐርቲስ ቦሌ አትላስ ላይ ባለ 15 ወለል የመኖሪያ አፓርትመንቶች ህንጻ ሽያጭ ማስጀመሩን አስታወቀ። የተቋሙ ማርኬቲንግ ማናጀር ማርታ ወርቁ እንደተናገሩት በቦሌ አትላስ መሸጥ የሚጀምረው የኮምፓስ መኖሪያ ቤት በ800,000 ብር ቅድመ ክፍያ አሊያም በ8 ሚሊዮን ብር አጠቃላይ ክፍያ ለቤት ገዢዎች ሽያጮችን እያቀረበ የሚገኝ ነው ብለዋል። ቤቶቹ ከባለ 1 መኝታ እስከ ባለ 3 መኝታ የያዙ መሆናቸውን እንዲሁም ከ80 ካሬ ጀምሮ እስከ 160 ካሬ መሆናቸው ተነግሯል። ድርጅቱ የራሱ ሪል ስቴቶች ገንብቶ ከማቅረብ በተጨማሪ እንደ ጊፍትና አያት ሪል ስቴት ያሉ ድርጅቶች ላይ ስራዎችን በተቋራጭ ኮንስትራክሽን በመረከብ እየገነባ ይገኛልም ነው የተባለው። ክቡራን ተመልካቾቻችን በመጨረሻም ወደ ስፖርታዊ መረጃዎቻችን እንሻገራለን። ባልደረባችን ሷሊ መሐመድ ስፖርታዊ መረጃዎቹን ወደ እናንተ ያደርሳል። አብራችሁን ቆዩ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎችን ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ ብሔራዊ ቡድን በነገው ዕለት ከዩራጋይ ጋር ይጫወታል። በዩኤፋ አዘጋጅነት በቱርክ ለ3ኛ ጊዜ የሚካሄደው ውድድር ላይ ለመሳተፍ ቱርክ ኢስታንቡል የሚገኘው የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን በነገው ዕለት የውድድሩ የመጀመሪያ ጨዋታውን ከዩራጋይ ጋር ያደርጋል። ላለፉት ቀናት ማረፊያውን በኢስታንቡል ሪቫ ሆቴል በማድረግ ዝግጅት ላይ የሚገኘው የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን የመጀመሪያ ጨዋታውን ነገ እንደሚያደርጉ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ብሔራዊ ቡድኑ በተያዘው መርሃ ግብር መሰረት ዛሬ በሪቫ የፌዴሬሽኑ የልምምድ ሜዳ የመጀመሪያ ልምምዱን ያከናወነ ሲሆን በትላንትናው ዕለት ምሽት ላይ ደግሞ በክፍል ውስጥ ስልጠና እንዳከናወነ ፌዴሬሽኑ አስታውቋል። የኢትዮጵያ ከ18 ዓመት በታች ብሔራዊ ቡድን ነገ ከቀኑ 5:30 ላይ ከዩራጋይ ጋር የመጀመሪያ ጨዋታውን የሚያደርግ ይሆናል። ቡናማዎቹ ታላቁን የስፖርት ሰው በክብር ሊሸኙት እንደሆነ ተገለጸ። ኢትዮጵያ ቡናዎች ከምስረታ ጀምሮ ክለቡን ያገለገሉትን 100 አለቃ ፈቃደ ማሞን በነገው ዕለት በታላቅ ክብር ሊሸኙት መሆኑ ተሰምቷል። በኢትዮጵያ ቡና ታሪክ ስማቸው በቀዳሚነት ከሚጠሩት ሰዎች መካከል ግንባር ቀደም ሰው የሆኑት እና ቡናማዎቹን ከምስረታ ጀምሮ እስከዚህ ዘመን ድረስ ለረጅም ዓመታት በፕሬዚዳንትነት እንዲሁም በተለያዩ የኃላፊነት ቦታዎች ሲያገለግሉ የቆዩት 100 አለቃ ፈቃደ ማሞ በቅርቡ ክለቡን በይፋ ተሰናብተው በምትካቸው ዶክተር እስራኤል ደገፉ በፕሬዚዳንትነት መሾማቸው
መሆናቸው ይታወቃል። ታዲያ ክለቡን ለረጅም ዓመታት በከፍታውም ሆነ በዝቅታው አብሮት የዘለቁት ታላቁን ሰው ነገ በክብር ሊሸኙ እንደሆነ ተገልጿል። በ26ኛ ሳምንት ኢትዮጵያ ቡና ከሸገር ከተማ ጋር ነገ 7 ሰዓት በአበበ ቢቂላ ስታዲየም ከሚያከናውነው ጨዋታ አስቀድሞ ከ6 ሰዓት ጀምሮ መቶ አለቃ ፍቃደ ማሞ የክለቡ የልብ ደጋፊዎችና ሌሎች ጥሪ የተደረጋቸው የክብር እንግዶች በተገኙበት በታላቅ ድምቀት የመሸኛ ፕሮግራም እንደሚዘጋጅላቸውና አዲሱን የክለቡ ፕሬዝዳንት ዶክተር እስራኤል ደገፉን እንደሚያስተዋውቁ ተገልጿል። ኢትዮጵያ ቡና ደጋፊም ሆነ የስፖርት ቤተሰብ በዕለቱ ተገኝቶ እኚህን ታላቅ የኢትዮጵያ እግር ኳስ ሰው በክብር እንዲሸኝ ክለቡ ጥሪውን አቅርቧል። በኢትዮጵያ እግር ኳስ ታሪክ የራሳቸውን አሻራ ያሳለፉት መቶ አለቃ ፍቃደ ማሞ ያለፉትን 6 ዓመት ራስን ችሎ እየተራደረ የሚገኘውን የሊጉን አክሲዮን ማህበርን በፕሬዝዳንትነት እንደመሩም ይታወቃል። በተያያዘ ዜናም የ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ነገ ሲጀምሩ ኢትዮጵያ ቡና ከሸገር ከተማ፣ ቅዱስ ጊዮርጊስ ከኢትዮ ኤሌክትሪክ በአበበ ቢቂላ ሜዳ የሚጠበቁ ጨዋታዎች ናቸው። የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ ጨዋታዎች ዛሬ ምሽት ሲከናወኑ ሪያል ማድሪድ ከባየር ሙኒክ፣ አርሰናል ከስፖርቲንግ ሊዝበን የሚያደርጉት ጨዋታ ተጠባቂ ሆኗል። የመጀመሪያው ተጠባቂ ጨዋታ በስፔኗ መዲና ማድሪድ የሚደረገውና ሁለቱን የወቅቱን ኃያላን ክለቦች የሚያፋልመው ሆኗል። ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ የተባለው የቻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ምሽት 4 ሰዓት በሳንቲያጎ በርናቦ ሲደረግ ሪያል ማድሪድ ከባየር ሙኒክ ተፋላሚ ክለቦች ናቸው። በዘንድሮ የውድድር ዓመት በሁሉም ውድድሮች አይቀመሴ የሆነው የጀርመኑ ተወካይ ባየር ሙኒክ የ15 ጊዜ የአውሮፓ ቻምፒዮንስ ሊግ አሸናፊውን ይጋፈጣል። በዚህ ጨዋታ በተለይ በሃሪኬን የተመራ ዘንድሮ አስፈሪ የሆነው የፊት መስመር እንደ ወንፊት ለሳሳው የማድሪድ ተከላካይ ክፍል ራስ ምታት ሆነው ያመሻሉ ተብሎ ይጠበቃል። ኮከቦቹን ክሊያን ምባፔን እና ጁድ ቤሊንግሃምን ከጉዳት መልስ ወደ ስብስባቸው የቀላቀሉት ሎስ ብላንኮቹ የግብ ዘባቸውን ቲቦ ኮርቶ አገልግሎት በጉዳት ምክንያት እንደማያገኙ ተረጋግጧል። በሌላ ተጠባቂ ጨዋታ በሳምንቱ ልዩነት ከሁለት ዋንጫ ፉክክር የወጣው የእንግሊዙ ተወካይ አርሰናል ካጋጠመው ስብራት ለማገገም ወደ ሊዝበን አምርቷል። የመድፈኞቹ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ሲታይ አርሰናል ከሁለት የሀገር ውስጥ ዋንጫዎች መውጣቱ በተጫዋቾቹ ላይ ከፍተኛ ጫና ይፈጥራል የሚሉ ግምቶች በርትተዋል። መድፈኞቹ አሁን የቀራቸው ፕሪሚየር ሊጉና ቻምፒዮንስ ሊጉ ብቻ በመሆኑ ወቅቱን ያለ ዋንጫ ላለማጠናቀቅ ዛሬ ምሽት 4 ሰዓት ላይ አልቫላዲ ስታዲየም የሞት ሽረት ትግል እንደሚያደርጉ ይጠበቃል። መድፈኞቹ ቻምፒዮንስ ሊግ ካደረጓቸው 10 ጨዋታዎች 9ኙን ቢያሸንፉም ከፖርቹጋል ክለቦች ጋር ከሜዳ ውጭ ያላቸው የጥሎ ማረፍ ታሪክ ግን ደካማ ነው። በአርሰናል በኩል ሌላው ትኩረት የሚስበው ጉዳይ ቪክቶር ዮኬሬሽ ሲሆን 2 ስኬታማ ዓመታትን ወደ አሳለፈበት የቀድሞ ክለቡ ዛሬ ምሽት ይመለሳል። አጥቂው አርሰናልን ከተቀላቀለ በኋላ እያሳየ ባለው ብቃት ዛሬ በቀድሞ ደጋፊዎቹ ፊት ምን ሊያደርግ ይችላል የሚለው በጉጉት ይጠበቃል። ይሁን እንጂ ስፖርቲንግ ሊዝበን በተተኪው አጥቂ ሉዊስ ሱዋሬዝ አማካኝነት አርሰናልን ለመፈተን የተዘጋጀ ሲሆን ሱዋሬዝ በዘንድሮ የውድድር ዓመት ብቻ 33 ግቦችን ከመረብ አሳርፏል። በምሽቱ ጨዋታ ሚኬል አርቴታ ቡካዮ ሳካ እና ዩሪያን ቲምበር በጉዳት እንደማይሰለፉ ቢያረጋግጡም ዲክላን ራይስ እና ጋብሪኤል ማጋሌሽ ለጨዋታው ዝግጁ መሆናቸው ተሰምቷል። በአጠቃላይ ዛሬ ምሽት የአውሮፓ ቻምፒዮንስ ሊግ ጨዋታዎች በታክቲክ ብስለትና በግለሰብ ተጫዋቾች ድንቅ ብቃት የታጀቡ እንደሚሆኑ ይጠበቃል። ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ጽዮን ላይኩን ዜናዎቹን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንመኛለን።